ውሸቱን እኮ ነው። ኤዲት አድርጎ ነው። አትመኘው። ዝም በይ። እንዳንቺ አይነት ርካሽ ልጅ የለኝም። ማም አንዲት ቃል ስተነፍሺ መስማት አልፈልግም። እሺ ሴትዮ ተሿል ማለት ነው። በዚህ ሰዓት እሱ ክፍል ምን ትሰሪያለሽ? ማም አንድ ጊዜ ላስረዳሽ። በዚህ ሰዓት እዛ ክፍል ምን ትሰሪያለሽ? አንቺ ባለጌ! ማም ስሜን አትጥሪ፣ ነግሬሻለሁ። የምርመራ ውጤት እስኪመጣ ድረስ እናቴ እንዳትዪ። አሁን ሳትነግሪኝ በራሴ መንገድ ከደረስኩበት ግን የማደርገውን ነገር ራሴ ነው የማውቀው። ፊትሽን አበላሽቼ እናትሽ እንዳታቅሽ ነው ማድረግሽ። እሺ እነግርሃለሁ። ዳግም አደጋ ላይ ይወድቃል፣ ብቻውን ልተወው አልችልም እያለች ለዳግም ስትሟገትለት የነበረችው ብሌን የእሷን ህይወት ማን ይታደጋት? እሷን ማን ያትርፋት? ቃል የማይሆን ስህተት ሰራች። በንዴትና በብስጭት ህይወቷን ቀምታት፣ አሁን ደግሞ ነፍሷን ልትነጥቃት ነው። እናቷን ቀምታ፣ የተንደላቀቀ ህይወት የሚኖራትን ልጅ ቀምታ፣ ሁሉን ነገር ቀምታት፣ የእሷ ያልሆነውን ዳግምን ወስደሽብኛል በማለት ደግሞ አሁን ህይወቷን በቢላዋ ልትቀማት ነው። ማን ይሆን የሚታደጋት? ማን ይሆን የሚያተርፋት? ወይዘሮ ሰላምና ዳግም ተፋጠጡ። አንቺ በዚህ ቤት አትመጻደቂ፣ ቤት እግዚአብሔር ነው፣ አንቺም ወንጀለኛ ነሽ። አልማዝን ምን እንዳረግሻት አትርሺ፣ እሱን ላስታውስልሽ። ይህንን ቤትሽ ደግሞ ትቼልሽ እወጣለሁ። እኔም ከዚህ አረመኔ ወንድምሽ ጋር አይን ላይን እየተያየው አልኖርም። ሲጀመር ለምን ወጋኸው ብለሽ እንኳን ሳትጠይቂ ወንድሜን እንዴት እተያለሽ? ወንድምሽ ማን እንደሆነ ስታውቂ የተናገርሽው ቃላት ይጸጽትሻል ሲላት ወይዘሮ ሰላም እጅግ ስሜታዊ ሆነች። ቃል ምን አይነት የወረድሽና ምን አይነት የተበላሸሽ ልጅ ነሽ? ብትነገር የማሰሚ የሰው ህይወት የሚያስቀናሽ የራሽን ህይወት ሳትኖሪ የሰው ህይወት የምታበላሽ። ቆይ አንቺ ማን ነሽ? እማያት በይ ስንት ብዬ ነግሬሻለሁ። አሁን ደግሞ ምንም ባላረገችሽ ልጅ ላይ ከባድ አደጋ ደረሽባት። ለዚህ ጥፋትሽ የማያዳግም እርምጃ፣ የእግር እሳት፣ የዘላለም ጸጸት የሚሆነውን ቅጣት ትቀምሻለች ስትል ወይዘሮ ሰላም አስጠነቀቀቻት። ኦልሬዲ ብሌን ከባድ አደጋ ደርሶባታል። ዳግም እዚህ ቤት ኑሮ ቢሆን ትቷት ባይወጣ የሆነ ነገር ይሰማው ነበረ። ዳግም ሊደርስላት ይችል ነበረ። ወይዘሮ ሰላም ግን መልካም ልብ እያላት በውስጧ ክፋት ሳይኖርባት ለምንድን ነው ነገሮችን ረጋ ብላ ማሰብ ያቃታት? የወንድሟን ክፋት ለምንድን ነው መረዳት ያቃታት? የቃል አስመሳይ አዞምባዋን ለምንድን ነው ማወቅ ያቃታት? እጅግ ያሳዝናል። ወይዘሮ ሰላም አሁን በጣም ከባድ ጸጸት ውስጥ ገብታለች። የዳግም ከዛ ቤት መውጣት፣ የብሌን አደጋ መፈጠር እኔ ነኝ ክፍተት የፈጠርኩት። ዳግም ባይወጣ፣ ብሌን ብቻዋን ባትሆን፣ ቃልና ብሌንን ባላጋጫቸው ይህ ነገር ባልተፈጠረ። ቆይ ብሌን ምን አረገችሽ? ሁልጊዜ በእሷ ላይ ክፋትና ተንኮል እንደሰራሽ ይቺ ምስኪን ልጅ ምን አረገችሽ? ይህን ያህል ግፍ የሰራሽባት በማለት አሁን ወይዘሮ ሰላም ቃልን የማያዳግም ቅጣት ነው ለህግ አሳልፋ የምትሰጣት። ብሌን በጣም ታሳዝናለች። ዳግም በዚህ ደረቅ ሌሊት ሲሄድ አንድ ነገር ይሆናል፣ እትዬ ታይኝ፣ እሱን ትቼ አልቀመጥም እያለች እሷን ማን ይታደጋት? እሷን ማን ከዛ ቢላዋ ያትርፋት? ለእሷ የተወረወረው የተሳለ ቢላዋ በወይዘሮ ሰላምን ይጎዳት ይሆን ወይስ ምን ይፈጠራል? ወይስ ወይዘሮ ሰላም ብሌን እያለች ወደዛ ክፍል ስትገባ ቃል ደንግጣ ቢላዋን ትጥለው ይሆን? የሆነ ፓርት ላይ ካስታወሳችሁ እንደዚህ አንድ ቀን ለምን ደብዳቤውን አሰጭኝም በማለት በቢላዋ ልትወጋ ስትል ወይዘሮ ሰላም ሳይሆን ዳግም ደርሶ አስጥሏታል። አንድ ቀንም እንደዚህ የብሌን እናት ጠፍታ የቃልን ሚስጥር ብሌን ስታውቅ የሰማሽ ሁላ አንድ ሰው ትንፍሽ ብት በማለት በቢላዋ ስታስፈራራት ነበረ። አሁን ግን ቃል ነገሩን ከመፈጸም ወደኋላ አትልም። ፍቅሬን ቀማሽኝ፣ ህይወቴን ቀማሽኝ። የትኛው ህይወት ነው ያላት ቃል? ሲጀመር ሰላምን ቀማቻት፣ ንብረቷን ቀማቻት፣ ደስታ የትኛው ደስታዋ? የሰው ደስታ ቀምቶ፣ የሰው ህይወት ቀምቶ፣ የሰው እናት ቀምቶ ዓለሜን ቀማሽኝ ይባላል። ሰው የሌለውን ነገር አለ ቀማሽኝ። የትኛው ህይወቷ? በጣም ያሳዝናል። ኤኒዌይ ቃል የሚገባትን ቅጣት ማግኘት አለባት። ብሌን የእናቷን ናፍቆት እዚህ ላይ ያበቃል። እናቷን ታገኛለች። ኦልሬዲ ሰላም እናቷ እንደሆነች ጠንቅቃ ታውቃለች። ብሌን ውስጧ ይነግራታል፣ ግን ማረጋገጫ ነው የምትፈልገው። በቃ አዎናት ብሎ ዲኤንኤን ወረቀት እንደሚያመጣው ሁሉ ምስክር ያለው ማረጋገጫ ነው እንጂ የምትፈልገው ውስጧ ይነግራታል።
የሚያሳዝነው ነገር እናትና ልጅ አንድ ቤት ሆነው እናት የልጇን ህመም ልጅ የእናቷን ህመም እያወቁ አለመታወቃቸው ነው የሚያሳዝነው። የገደለው ባልሽ የሞተው ወንድምሽ ሆነ ነገሩ። የሰው ህይወት ቀምታ እሷንም ህይወቷን ነፍሷን ለመቀማት የምትጥረው ቃል ከበኃይሉ የበለጠች ግን ራስ ወዳድ ናት። ብዙ ጊዜ ራሷን ከዚህ አደጋ ለመጠበቅ ብዙ ጊዜ ራሷ ቀድማ ለመሄድ አቶ በኃይሉን ጥላ አቶ በኃይሉን ወጥመድ አዘጋጅታ ንብረቱን ለመቆጣጠር ያላረገችው ጥረት የለም። ግን የክፋት መጨረሻ ውድቀት ነው። የክፋት መጨረሻ ዘብጥያ ነው። የወንጀል መጨረሻ ውርደት ነው እና የውርደታቸው ቀን የደረሰ ይመስላል። ወይዘሮ ሰላምም እንደዛ ስትከራከርለት ከሰዎች ጋር ስትጋፈጥለት የነበረው ወንድሟ ጉድጓድ ቆፍሮ የመቃብሯን አፈር ጫፍ ላይ አድርጎ ሊቀብራት እንደሆነ ስታውቅ አስቡት፣ ከባድ ነው። ከዛ ሁሉ ማት ያወጣቻት ብሌን መሆኗ፣ ቃል ከመረዘችው ምግብ ያተረፈቻት ብሌን መሆኗ አስቡት። በጣም ከባድ ነው፣ በጣም ማለት ነው። በዛ ላይ የዚህ ሁሉ ወንጀል ጠንሳሽ ዳግምን ከእናቱ የለየው ብሌንን በስንት ወንጀል ጠምጥሞ ብዙ ነገር ሊያደርስባት የነበረው አልማዝ ሳትሞት ሞታለች ያስባለው እረ ስንቱ እና ይሄንን ወንድሜ ብሎ ለመጥራት አይደለም ወንድሜ ለማለት ስሙን ለማጥራት ራሱ አትጸየፍም። ወይዘሮ ሰላም በኋላ እውነታውን ስትረዳ የእግር እሳት የማይጠፋ ጠባሳ የህሊና ጸጸት ነው የሚሆንባት። እጅግ የሚያሳዝነው እና ልብ የሚሰብረው ነገር የብሌን ጉዳይ ነው። ብሌን መጨረሻዋ ምንድን ነው? እናቴ የት ነሽ? እናቴ ናፈቅሽኝ፣ እናቴ ናፍቆቱ እያንገበገበኝ ነው እያለች አጠገቧ ተቀምጣ ሰላም እናቷ ቃል የውሸት ልጅ እንደሆነች እያወቀች እረ እንደው አንዳንድ ሰው ህሊና መቼም መሬት ላይ የሌለ ነገር አይሰራም እና ምን ያህል ክፉና ራስ ወዳድ እንደሆነ ነው እየተረዳው ያለሁትና ምን ገንዘብ ብትወድ ምን ሚሊዮነር መሆን ብትፈልግ ቃል በዚህን ያህል ልክ አቶ በኃይሉ እያሰቃያት የፈለገችውን ገንዘብ እንደማይሰጣት እያወቀች ሰላሟን ነስቷት እንደሆነ እያወቀች ይህን ያህል ግፍ ከባድ ነው። ሜቢ አሁን እንግዲህ ዳግምን ወስደሽብኛል፣ እንደማፈቅረው ታውቂያለሽ፣ ሰላም እንደማያፈቅርሽ ጠንቅቀሽ ታውቂያለሽ፣ ብሌንን የመሰለች ቆንጆ ልጅ ትቶ አንቺ ጋር እንዴት ሲጀመር አምነሽ ተቀበይ፣ ዳግም በፍጹም አንቺን አይወድሽም ስትላል ነው እንግዲህ ቃል ልቧ ስብር ብሎ ብሌንን ለመጉዳት የወሰነችው። ምን ይፈጠር ይሆን? እስቲ የግል አስተያየታችሁን አስቀምጡ። ሜቢ ጋይስ እንግዲህ የማስተካክለው ነገር ካለ የማርመው ነገር ካለ ይሄን ነገር አስተካክለ፣ ይሄን ነገር ረሚ፣ ይሄን ነገር አሻሽ እያላችሁ አስቀምጡልኝ። በተረፈ ለምታበረታቱኝ አይዞሽ በርች እያላችሁ ሁልጊዜ ከጎን የማትርቁ ውድ ቤተሰቦች እጅግ አመሰግናለሁኝ። ባይ ባይ። በቀጣይ ክፍል እስከምንገናኝ